ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ምሽት 5 ሰዓት ላይ በጀመረው የሻምፒየንስ ሊግ የምድብ ስድስተኛ ጨዋታ ሊቨርፑል በሳንሲሮ ኢንተር ሚላንን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። የዚህ ጨዋታንም ማች ሪአክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ለእናንተስ የጨዋታው ኮከብ ማን ነበረ የሚለውን እንዳለ ሀሳባችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ምሽት 5 ሰዓት ላይ በጀመረው የሻምፒየንስ ሊግ የምድብ ስድስተኛ ጨዋታ ሊቨርፑል ሳንሲሮ ድረስ በመሄድ ኢንተር ሚላንን 1-0 በሆነ ውጤት ማሸነፍ ችሏል። ጎሏንም ዶሚኒክ ሳቦዝ ላይ 88ኛው ደቂቃ ላይ ባገኛት ፍጹም ቅጣት ምት ወደ ግብነት በመቀየር ሊቨርፑል አሸናፊ እንዲሆን አድርጎታል። ይህንንም ድል ተከትሎ ሊቨርፑል በታሪክ ሳንሲሮ ድረስ ሄዶ ኢንተር ሚላንን 3 ጊዜ ያሸነፈ ሁለተኛው ቡድን መሆንም ይችላል። ከዚህ በፊት ይህንን ነገር ማሳካት የቻለው ባየር ሙኒኮች ነበሩና አሁን ደግሞ ሊቨርፑል ያንን ታሪክ መጋራት ችሏል። ጨዋታውን ስንመለከተው እንግዲህ በጣም ተመጣጣኝ የሚባል ጨዋታ ነበረ። በፖዚሽን ወይም ኳስ በመያዝ ደረጃ ስንመለከተው ራሱ 50% ፖዚሽን መያዝ ችሎ ነበርና እኩል የኳስ መቆጣጠር ነበራቸው በዚህ ጨዋታ ላይ። ነገር ግን ደግሞ ወደፊት በመሄድ ሊቨርፑል የተሻለው ቡድን መሆን ችሎ ነበረ። በአጠቃላይ ሊቨርፑል 12 ሙከራዎችን ማድረግ ሲችል 5ቱ ኢላማቸውን የጠበቁ ሙከራዎች ናቸው የነበሩት። በኢንተር ሚላን በኩል 9 ሙከራዎችን ማድረግ ችለው 2ቱ ብቻ ነበሩ ኢላማቸውን የጠበቁት። እንደዚሁም ኤክስፔክትድ ጎል ስንመለከት ራሱ ሊቨርፑል 1.47 ኤክስፔክትድ ጎል ሲኖረው ኢንተር ሚላን በበኩላቸው 0.43 ኤክስፔክትድ ጎል ነው የነበራቸውና ሊቨርፑሎች ወደ ፊት በመሄድ ደረጃ በጣም የተሻለ ቡድን መሆንም ችሏል። እንደዚሁም በጨዋታው ላይ 32ኛው ደቂቃ ላይ ኢብራሂም ኮናቴም ጎል ማስቆጠር ችሎ ነበረ። ነገር ግን ያቺ ጎል በቫር ምክንያት ልትሻር ችላለች። እንዳጠቃላይ እንግዲህ ሊቨርፑል ወደፊት በመሄድ ደረጃ በጣም የተሻለ ቡድን ሆኖ መቅረብ ይችላል። እንዳጠቃላይ ግን ጨዋታውን ስንመለከተው ሊቨርፑል ቅድሚያ ጥንቃቄን የመረጠ ይመስላል። በዚህ ጨዋታ ላይም ልክ እንዳለፉት 2-3 ጨዋታዎች 4-4-2 ፎርሜሽን ነበረ ይዞ የገባው። ተጫዋቾቹንም ስንመለከት ተከላካይ መስመር ላይ ጆ ጎሜስ፣ ኢብራሂም ኮናቴ፣ ቨርጅል ቫንዳይክ ና አንዲ ሮበርትሰን ሲሰለፉ፣ በመሀል ሜዳው ላይ ደግሞ ሳቡዝ ላይ ግራቨንበርግ፣ ማካሊስተር ና ከርትስ ጆንስ መሰለፍ ችሏል። የፊት ለፊት መስመሩን ደግሞ ሂጎ ኤኬቴኬ ና አሌክሳንደር ኢሳቅ ነበረ መምራት የቻሉትና ሞር ጥንቃቄ ላይ ያተኮረ ቡድን መሆኑን እንግዲህ በዚህ ባሰላለፉ ራሱ በደንብ መመልከት እንችላለን። በእርግጥ በተወሰኑ አጋጣሚዎች ወደፊትም የሄዱ ኢንተር ሚላኖችን ሲያጠቁ መመልከት ችለናል። ነገር ግን ቅድሚያ የሰጡት መከላከል ላይ ነበረ። ምክንያቱም በዚህ ሲዝን ሊቨርፑል በመከላከል ደረጃ ምን ያህል እየተቸገረ እንደሆነ እንግዲህ ሁላችንም የተመለከትን ይመስለኛል። ይህም የመከላከል ድክመት ነው እንግዲህ በአሰልጣኝ አርነ ስሎትና በሞሐመድ ሳላ ቅራኔ የፈጠረው። ምክንያቱም አሰልጣኝ አርነ ስሎት ይህንን የመከላከል ድክመትን ለመፍታት እንደ መፍትሄ አድርገው የወሰዱት ሞሐመድ ሳላህን ቤንች ማድረግ ነበር። ከዛ በኋላ ሞሐመድ ሳላህን ካስወጡ በኋላ ደግሞ ሌላ የመሀል ሜዳ ተጫዋችን ማስገባትን ነበር እንደ መፍትሄ የተጠቀሙትና ከዌስትሃም ጨዋታ ጀምሮ እንግዲህ ብዙ እድሎች እየተፈጠሩብን አይደለም የሚገኙት። ምንም እንኳን በሊድስ ጨዋታ 3 ጎሎች ቢቆጠሩብንም ነገር ግን ካለፉት ጊዜያቶች አንጻር በዚህ ሲዝን ካሳየነው አቋም አንጻር የተሻለ መከላከል ጥንካሬን እያሳየን ነው የምንገኘው። በዚህ ጨዋታ ላይም ያንን ነገር የተመለከትን ይመስለኛል። በመከላከል ደረጃ ተጫዋቾቻችን በጣም ጥሩ ነበሩ ማለት እንችላለን። ጆ ጎሜዝም በዚህ መከላከል ላይ ተጨማሪ ጥንካሬ ሰጥቶታል። ምክንያቱም ብራድሊ ቢገባ ኖሮ ሞር ማጥቃቱ ላይ ነበር ተጨማሪ ጥንካሬ የሚሰጠው። ጆ ጎሜዝ ደግሞ በተፈጥሮም የመሀል ተከላካይ ስፍራ ተጫዋች ስለሆነ ወደ ክንፍን ብናደርገው መከላከሉ ላይ ተጨማሪ ጥንካሬን ይሰጠናል። በእርግጥ በዛሬው ጨዋታ ላይም በአንዳንድ አጋጣሚዎች ወደፊትም ሲሄድም መመልከት ችለናል። በዛ ሰዓት ደግሞ ከመሀል ሜዳ ተጫዋቾች አንዱ ወደ መሀል እየገባ ከቨር ለማድረግም ጥረትም ሲያደርግ መመልከት ችለናል። ከዚህ በተጨማሪም ሊቨርፑሎች በዛሬው ጨዋታ ላይ አንድ የተገበሩትን ነገር ስንመለከት ኢብራሂም ኮናቴ እንደዚሁም ቨርጅል ቫንዳይክ ኳስ በሚይዙበት ሰዓት ከመሀል ሜዳ ተጫዋቾች አንዱ ወደ መሀል እየገባ ኳሶችን ለመቀበል ጥረትም ሲያደርግ መመልከት ችለናል። በተለይ ደግሞ ኳሷ ኢብራሂም ኮናቴ እግር ስር ስትሆን ወይ ግራቨንበርግ ወይ ደግሞ ከርትስ ጆንስ ወይም ሳቡዝ ላይ ወደ መሀል እየገባ ኳሶችን ሲቀበልም በተደጋጋሚ መመልከት ይችላል። በዚህ ሲዝን እንግዲህ እንደ ቡድን አንድ የተቸገርንበት ነገር ቢኖር ምንድን ነው ኳሷ ኢብራሂም ኮናቴ እግር ስር በምትሆንበት ሰዓት ለማን መስጠት እንዳለበት ራሱ ግራ ሲገባው መመልከት ይችላል። ይህንንም ተከትሎ እንግዲህ ክለቦች እንዳለ ሊቨርፑሎች ኳላ ኳስ መስርተው ይዘው ለመውጣት ጥረት በሚያደርጉበት ሰዓት ቨርጅል ቫንዳይክን ማርክ ሲያደርጉ ተመልክተናል። ኢብራሂም ኮናቴ ደግሞ ኳሷን ምን ማድረግ እንዳለበት አያውቅም ነበረ። በዛሬው ጨዋታ ላይ ግን ከነዚህ ከሶስቱ ተጫዋቾች አንዱ በሁለቱ ተጫዋቾች መሀል እየገባ ኳሶችን እየተቀበለ ሲያስጀምርም መመልከት ችለናል። ያ ደግሞ ለኢብራሂም ኮናቴም ተጨማሪ ነጻነትም ሰጥቶታል። እንደዚሁም ደግሞ የመሀል ሜዳ ተጫዋቾች መብዛታቸው በተጨማሪ መከላከል ላይ ጠንካራ የሆኑ ተጫዋቾች በዚህ ጨዋታ ላይ መኖራቸው ኢብራሂም ኮናቴም ጀብደኛ እንዲሆንም አድርጎታል። አንዳንድ አጋጣሚዎች ላይ እንግዲህ ማርክ ያደረገውን ተጫዋች እየተከተለ
እስከ መሀል ሜዳ ድረስ ሲሄድ መመልከት ችለናል። ኳስም እየገፋ ወደ ኢንተር ሚላን የግብ ክልልም ሲሄድ መመልከት ችለናል እና ዛሬ ጥሩ የሚባል እንቅስቃሴን ማድረግ ችሏል። በጥሩ ሁኔታም ሲከላከሉ ማየትም ችለናል። ነገር ግን ሊቨርፑል መከላከሉን አጠናክራለሁ ሲል ደግሞ ማጥቃቱ ላይም ክፍተት እንዳይፈጠርም ባላንስ ማድረግ መቻል አለበት። ምክንያቱም እንደ ሌላው ጊዜ ብዙ ጊዜ በተደጋጋሚ ጊዜ ወደ ማጥቃት ስፍራው እየሄደ አይደለም የሚገኘው። በእርግጥ በዚህ ጨዋታ ላይ 12 ሙከራዎችን ማድረግ ችሏል። ከነዚህ 12 ሙከራዎች ደግሞ 5ቱ ኢላማቸውን የጠበቁ ሙከራዎች ናቸው የነበሩት። ነገር ግን ደግሞ ካለፉት ጊዜያቶች አንጻር ስንመለከተው ብዙ ሙከራዎችን እያደረገን አይደለም የሚገኘው። በእርግጥ በዚህ ሰዓት ቅድሚያ መስጠት ያለባቸው ጨዋታን ማሸነፍ ነው። ከዛ በኋላም ጎል እንዳይቆጠርባቸው በክሊንሽት መውጣት ላይ ማተኮር መቻል አለባቸው። ከዛ በኋላ ደግሞ ጨዋታን እንዴት ነው ኮንትሮል ማድረግ ያለብን የሚለው ነገር ላይ ማተኮር መቻል አለባቸው። ከዛ በኋላ ነው እንግዲህ ብዙ ቻንሶችን ክሬት ማድረግ አለብን፣ ብዙ ጎሎችን ማስቆጠር አለብን የሚለው ነገር የሚያሳስባቸውና በዚህ ጨዋታ ላይ ጨዋታውን ማሸነፍ ችሏል። እንደዚሁም ደግሞ ክሊንሺትም ይዘው መውጣት ችሏልና ትልቅ ድል ነው ብዬም አስባለሁ። በተለይ ቅድም እንዳልኳቸው ያለፉትን 3 ጨዋታዎች አልተሸነፉም። በእርግጥ ሁለቱን አቻ ቢወጡም አንዱን ማሸነፍ ችሏል። አሁን ደግሞ ኢንተር ሚላንን ማሸነፍም ችሏል። ኢንተር ሚላን ደግሞ በዚህ ሰዓት ጥሩ የሚባል አቋም ላይ ነው ያለው። በዚህ ሲዝን ካደረጋቸው 11 የሜዳ ጨዋታዎች 9ኙን ማሸነፍ ችሏል። በሁለቱ ብቻ ነው የተሸነፈው። እንደዚሁም ደግሞ በዚህ ሲዝን ምርጥ አቋም ላይ የሚገኘው ኮማን 4-0 በሆነ ውጤት አሸንፎ ነው ወደዚህ ጨዋታ የመጣውና ይህንን ቡድን አሸንፎ መውጣት ለሊቨርፑል ተጨማሪ ስነ ልቦና ጥንካሬን ይሰጣል ብዬ አስባለሁ። እንደዚሁም ደግሞ እንደ ቡድንም አሁን ያሉበትን ሁኔታ ስንመለከተው ሰሞኑን የተፈጠሩትን ነገሮች ስንመለከተው ይህንን ጨዋታ ማሸነፋቸው ቡድኑን የሚያረጋጋ ይመስለኛል። ምክንያቱም መሐመድ ሳላ ከሰጠው አስተያየት በኋላ ይህንን ጨዋታ ተሸንፈው ቢሆን ኖሮ የበለጠ ጫና ተጫዋቾች ላይም እንደዚሁ ደግሞ አሰልጣኙ ላይም መፍጠሩ አይቀርም ነበርና ይህንን ጨዋታ ማሸነፋቸው ቢያንስ አሰልጣኙ እፎይታ የሚሰሙ ይመስለኛል። እንደዚሁ ደግሞ ተጫዋቾቹም ተጨማሪ ኮንፊደንስን የሚጨምርላቸው ይመስለኛል። በእርግጥ አሁንም መሻሻል ያለባቸው ነገሮች አሉ። ነገር ግን ደግሞ መጀመሪያ ጨዋታን ማሸነፍ ነው። ከዛ በኋላ እንግዲህ ቀስ በቀስ ራስን እያሻሻልክ መሄድ ነው የሚገባውና ይህንን ጨዋታ በማሸነፋቸው ለሊቨርፑል በጣም ትልቅ ድል ሆኖ መመዝገብ ይችላል። ይህንንም ድል ተከትሎ እንግዲህ በሻምፒዮንስ ሊግ ባደረጓቸው 6 ጨዋታዎች 4ቱን በማሸነፍ በሁለቱ ተሸንፈው በ12 ነጥብ በዚህ ሰዓት 8ኛ ደረጃ ላይ መቀመጥ ይችላል። በእርግጥ ነገ የሚደረጉ የተለያዩ ጨዋታዎች አሉ። ከነዚህ ጨዋታዎች በኋላ እንግዲህ የውጤት ለውጥ ሊፈጠር የሚችልበት እድል አለ። ነገር ግን አሁን ላይ 8ኛ ደረጃ ላይ መቀመጥ ይችላል። እናም በዚሁ የሚቀጥሉ ከሆነ ቀሪዎቹን 2 ጨዋታዎች የሚያሸንፉ ከሆነ ወደ ቀጣይ ዙር በቀጥታ የማለፍ እድላቸውን ማስፋት ይችላሉ። ከዚህ ጨዋታ በኋላ እንግዲህ መነሳት ያለባቸው ጥያቄዎች አሉ። በተለይ ደግሞ 2 ጥያቄዎችን በግድ ማንሳት መቻል አለብን። አንደኛው ጥያቄ ይህን ኢንፎርሜሽን እስከ መቼ ድረስ ይጠቀሙታል የሚለው ነገር ነው። በዚህ ሰዓት እንግዲህ ሊቨርፑል በተለይ ያለፉትን 3 ጨዋታዎች እና የዛሬውን ጨዋታ ጨምሮ 4-4-2 ፎርሜሽን ነው እየተጠቀመ የሚገኝ። ባለፈው ሲዝን እንግዲህ 4-3-3 ፎርሜሽን ነበር ሲጠቀም የነበረው። እንደዚሁም ደግሞ በዚህ ሲዝን ከዌስትሃም ጨዋታ በፊት ደግሞ 4-2-3-1 ፎርሜሽን ነበር ሲጠቀሙ የነበሩት። አሁን ደግሞ 4-4-2 ሆኖ ዳይመንድ ፎርሜሽን ነው እየተጠቀሙ የሚገኙትና ይህንን ፎርሜሽን እስከ መቼ ድረስ ይጠቀሙታል የሚለው ነገር ትልቅ ጥያቄ ነው የሚሆነው። እንደዚሁም ደግሞ መሐመድ ሳላህ ከዚህ በኋላ ለሊቨርፑል ይጫወታሉ የሚለው ነገር መመለስ ያለባቸው ጥያቄዎች ይመስሉኛል። በእናንተ ሀሳብ 4-4-2 ፎርሜሽንን እስከ መቼ ድረስ ልንጠቀመው እንችላለን? እንደዚሁስ መሐመድ ሳላህ በሊቨርፑል ቤት የመጨረሻውን ጨዋታ አድርጓል ብላችሁ ታስባላችሁ ወይ? መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በነገው ዕለት ደግሞ የተለያዩ መረጃዎችን ይዤላችሁ የምመጣ ይሆናል። እስከዛው ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።